በአንድ አመት ውስጥ 20ውንም ልጆቻቸውን መለሷቸው። እኛ አባት በእፎይ ትምህርት ብቻ ሚስት ፏ ብላ የምትወጣው ለውጭ ሰዎች ነው። ወደ ስራ ስትሄድ ጓደኞቿ ልታገኝ ተሽቀርቅራ ትወጣለች። ባሏ ወደ ቤት ሲመጣ ግን ተዝረክርካ ትጠብቀዋለች። ጤና መኮንን ነው፣ ፋርማሲስት ነው። ፋርማሲስት ነው። አዎ። ታዲያ አትፈራም እንደ ፋርማሲስት? ምን እፈራለሁ? ሰላም እንደምን አመሻችሁ፣ እንደምን እስከ ሰዓት ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም በሌላ ርዕሰ ጉዳይ በሌላ ቪዲዮ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ስትጀምሩ ላይክ እና ሼር አድርጉ። ሐሳብ አስተያየቶቻችሁን፣ ጥያቄዎቻችሁን ጻፉ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። በአንድ አመት ውስጥ 20ውንም ልጆቻቸውን መለሷቸው። እኛ አባት በእፎይ ትምህርት ብቻ የእፎይን እሳቸው እያዳመጡ ልጆቻቸውን ጥያቄ እየጠየቁ ማለት ነው። ለምን ከኦርቶዶክስ ወደ እስልምና ሄዱት? በመሰረቱ ከእናት ማህፀን ጀምሮ ሙስሊም የነበሩት ሙስሊሞች በራሳቸው እንኳን የእፎይን ሰምተው አሁን ባለው ሁኔታ ላይ ትንሽ ነገሩ ረገብ ብሏል እንጂ ትንሽ ጥያቄ ፈጥሮባቸው ነበረ። ባለሱቁንም ራስህም ቤተሰብህንም ምን ሆነህ ነው አለችው። እኔ ምንም እውቀቱ የለኝም አለ። እውቀቱ ከሌለ ታዲያ ሌላ መጽሐፍ ደብተር እሱን ማሸጨ ጨርሻለሁ አለ። ቤት ውስጥ ያለ ልቦለድ መጽሐፍ ምንም የቀረው የለም። የቀረው የሃይማኖት መጽሐፍ ነበር፣ እሱን አውጥቶ ሸጠ። የቴሌቪዥን ዲኮደር ሁሉ ሸጧል። ዲኮደር ማለት አስቡት፣ ከስር ዲሽ ምናምን ማለት ነው። ሳህኑን ከጣራ ላይ አውርዶ እስኪሸጥ ድረስ የተሰጣ ልብስ ይወስዳል። ታጥፎ የተቀመጠ ልብስ ከሳጥን አውጥቶ ወስዶ ይሸጣል። ምንም የቀረው ነገር ለምን? ሱሱን ማብረጃ ነው። በዚህ 4 ዓመት ውስጥ ያላደረገው ነገር የለም። እና በቃ አንድ ሱስ እንደሚያንገበግበው ተናገረ እና ጸበል እንርጨህ ብሎ እንደዛው ኩላሊቱን ታሞ ተመቶ እንኳን ጸበል አንስቶ ረጨው። ጸበል ልርጨህ አለው። ለምን ደግሞ ትረጨኛ? ችግር አለብህ። ይሄን የሚያክል መጽሐፍ የጣልከው ዕውቀት ማነስ ብቻ አይደለም። ዕውቀት የሌላቸው እኮ ስንት እናቶቻችን አሉ እኮ ፈርተው ዝም ብሎ መጽሐፍ ማንበብ ሳይችሉ ሚካኤል ማን እንደሆነ አውቀው በፍርሃትም ይኖራሉ። ሳያነቡ ግን እንዲሁ በልባቸው የሚያውቁ። አንተ እኮ በቃ ተደፍነሃል አለው። ከዛ ሙስሊሙ መጣ ቀስ ብሎ ግርግሩ በረደ አለና ቀስ ብሎ ገብቶ አንተ ትጣላላችሁ እንዴ ደሞ አብሮ ይታያሉ ደንግጦ። ለማንኛውም ይሄ መጽሐፍ ወደ ቤት ይዘይድና ይሄ መጽሐፍ ነው ነገር ያመጣው ነገር ያለው ዋጋ ያስከፍልሃል ብያለሁ። ይሄ መጽሐፍ ይዘይድና ከዛ በኋላ ቤት አስቀምጥ፣ ይቅር በለኝ በል፣ ፈጣሪህን ይቅር በለኝ በል አለው። ሙስሊሙ እኮ ነው የሚገርማችሁ። እኔ የምለው አሉት እናትየው ሙስሊሙን፣ ያው ስሙ መናገር ስለሚከብደኝ ነው ሙስሊሙ ማለት ይሻላል። እኔ የምለው በዚህ በኩል በጓሮ በኩል ያንተን እንትን እየሰማን ነበር፣ ታዳምጣለህ እንዴ አሉት። እትዬ ይሰማል እንዴ አለ። አዎ ይሰማል። ወይኔ ተበላሁ አለ። አልተበላህም፣ በጣም ጎበዝ በርታ፣ አንተ ነገ ክርስቲያን ትሆናለህ አሉት። እኔ አዎ ለምን እሆናለሁ አለ። ብዙ ጥያቄዎች አሉ፣ እርግጠኛ ነኝ ይሄንን ሰምተህ ዝም አትልም። እሱማ ጥያቄዎች አሉኝ እስኪመልሱልኝ እየጠበቅኩ ነው አለ። አንተ ክርስቲያን ትሆናለህ አሉት። ቀስ ብሎ ጆሮአቸው ተሄደና በልቤ ሆኛለሁ፣ ግራ ገብቶኛል እናቴ፣ ምን ይሻለኛል አላቸው። ማንም እንዳይሰማ ነው እንግዲህ በሱ ቤት እዛ ቤት ውስጥ ያሉት ጎረቤቶች እንዳይናገሩበት ነው። አጎቴ ከሰማ አለቀልኝ፣ እህቴም አጎቴም እንዳይሰሙ ግን በቃ እስቲ ያስተምሩኛል። በጣም ደነገጡ። ወይኔ ያለነው ሙስሊሞች ባሉበት ሀገር ነው። ይሄ ልጅ አሁን ክርስቲያን ሆነ ተብሎ እኛ ቤት ሲመላለስ ቢታይ እኛንን ክርስቲያን ያደረግነው ማለት ነው ተብሎ ይታሰብና እኛ ላይ መከራ ይመጣብናል። የመጀመሪያው ትልቁ ስጋታቸው ማለት ነው። እንደገና በልጁ ደግሞ ክርስቲያን መሆን በጣም ደስ ብሏቸዋል። ግራ ገባቸው። ከዚህ ሰዓት ጀምሮ እዚች ቤት ድርሽ እንዳትል እኔ እናንተ በስልክ ነው የምናወራው፣ እኔ እናንተ በምልክት ነው የምናወራው፣ በደብዳቤ በጽሁፍ ነው የምናወራው፣ እዚች እንዳትመጣ ኮድ አለን በኮድ ነው የምናወራው አሉት። ቤተሰቡ ማለት ነው። እሺ አለ። የሚገርማችሁ ወዲያውኑ ንስሐ አባት አስያዙት። ወደ ንስሐ አባታቸው ወሰዱትና ክርስቲያን መሆን ይፈልጋል። አንተ? አዎ። ግንባሩን አዩት፣ እዚህ ጋር ጥቁር ያለ ነው። እኔ እንጃ የእውነትህን ነው አሉት ቄሱ። አዎ። በምን ምክንያት ክርስቲያን ሆንክ? አይ አንዳንድ ነገሮች አንዳንድ ትምህርቶች ሰምቼ ጥያቄዎች ነበሩኝ፣ እነዛ ጥያቄዎች የሚመልስልኝ ሰው አጣሁ። መጨረሻ ላይ የእናንተ መጽሐፍ አምጥቶ ሱቄ ላይ የሚሸጥ ሰው ዱርዬ ልጅ መጣ። በሱ ምክንያት ይኸው
ማዳመጥ ጀምሬ እንደዚህ ሆኛለሁ ምናምን ብሎ ነገራቸው። ያለውን ነገር ነገራቸው። ሌላ እናንተ የነገርኳችሁን እስቲ እኔም ልስማው ትምህርቱን አሉ። ከዛ እኛ አባት ፍላሹን ሰጣቸውና ቁጭ ብለው ቤታቸው ትምህርት ያዳምጣሉ። እዛ ኔትወርክ ዋይፋይ ስለሌለ በስልካቸው ነው የሚያዩት፣ በፍላሽ ጭነው ማለት ነው። ጉድ ነው የሚሰሙት። እንዴ እያሉ ንስሐ ልጆቻቸው ከ20 በላይ ንስሐ ልጆቻቸው ሰልመውባቸዋል። ምን አድርገው ይመልሷቸው? የቤተ ክርስቲያን ትምህርት እንዳያስተምሯቸው እስልምናና ክርስትና የሚያገናኘው ነገር የለም። በጥቅስ እንኳን አይገናኝም። ምን ጠቅሰው ከጴንጤ ጋር ብንከራከር በኢየሱስ ክርስቶስ ጉዳይ ላይ አንዳንድ ነገሮች እናወራለን። እነሱ ኢሳ አልመሲህ የሚሉት ኢየሱስና እኛ ምንለው አንድ አይደለም። ሙስሊሞች ከጴንጤዎች ጋር ግን በተወሰነ መልኩ ትንሽ በተወሰነ መልኩ እንገናኛለን። እንደው ለመከራከር የሚያመች እንትን አለ። ለዚህ ነው ፕሮቴስታንቶች ከሙስሊሞች ይልቅ እኛ ላይ የሚያተኩሩት፣ ለመዝረፍ ህዝብ ለመዝረፍ ማለት ነውና እኛ አባት ትምህርቱን ካዳመጡ በኋላ ንስሐ ልጆቻቸው ጋር እየደወሉ የሰለሙባቸው ጋር እየደወሉ ጥያቄ ልጠይቅሽ ይላሉ። ምንድነው አባ? እኔ እኮ አሁን ሙስሊም ሆኛለሁ እና እኔ በቃ እርሶና እኔ የሚያገናኘን ነገር የለም ይላሉ። ሴቶች ናቸው በነገራችን ላይ እንዳለ የሰለሙባቸው ሴቶች። ይገርማል። ይሄ ምናልባት የሆነ ስትራቴጂ ይኖራል ብዬ አስባለሁ። ሀብታም ወንዶች ክርስቲያን ድሃዎችን እያገቡ ያሰልማሉ የሚባለው ነገር አንዳንዴ በጣም ያስኬዳል ብዬ አስባለሁና 20ዎቹን ንስሐ ልጆች አሉ ሙስሊሞች ናቸው የሄዱብኝ። አንድ ወንድ ሙስሊም አልሄደም፣ አንድ ወንድ ክርስቲያን ወደ ሙስሊም አልሄደብኝም ነው ያሉት። ሴቶቹ ግን እንዳለ ሄደውብኛል። በጋብቻ ነው ደግሞ ሁሉም የሄዱት። የሚገርም ነው። አንዷም እንኳን በሌላ ነገር አልሄደች፣ በጋብቻ ነው እንዳለ። ኢቭን 2 ሰንበት ተማሪ ሁሉ ሙስሊም ሆኖባቸዋል። ሰንበት ተማሪ የነበሩ ክርስቲያኖች ሙስሊም ሆኖባቸው በጋብቻም ጭምር ነው። በጣም ከባድ ተጽዕኖ የገጠማቸው በዛ የተነሳ እና እስቲ ጥያቄ ልጠይቅሽ ይላሉ ቄሱ። አባ እኔ እኮ ሙስሊም ሆኛለሁ እንዴ እና እርሶን የሚያገናኘን ነገር የለም፣ ይረፉ። ባለቤቴ ካወቀ ጥሩ አይደለም፣ ለእርሶም ለቤተ ክርስቲያኑም ለምኑም ጥሩ አይደለም፣ ሰበብ አይፍጠሩ አለቻቸው። አይ ጥያቄ ነው፣ በሞት አንዴ ነው የምሞተው፣ ቤተ ክርስቲያን ብትቃጠል አንዴ ነው የምትቃጠለው። ምን ነው ልጆቼ ጠፍታችሁብኝ ታዲያ እኔ ዝም ብልል ነው አሉ። በጣም ያሳዝናል ንግግራቸው ራሱ። የሚገርማችሁ ላገኛቸው ብዬ እሳቸውን ማግኘት አልቻልኩም። ፎቶአቸው ግን ተልኮልኛል እና ንስሐ ልጆቻቸው አንድ የቀረ የለም። ሁሉም አሉ ደግሞ እዛው አግብተው እዛው ናቸው። ሁሉንም ጥያቄ ጠየቋቸው። ቢያንስ ወደ 6-7 ጥያቄ። ይሄን ጥያቄ ሙስሊሞች ጋር ሄዳችሁ ከመለሳችሁልኝ እና ካገናኛችሁኝ እኔ ራሴ እሰልማለሁ አሏቸው። እውነት አባታችን እውነት አሉ። አዎ እመጣለሁ፣ ይሄን ጥያቄ ግን መልሱልኝ። በእኔ ሃይማኖት ውስጥ ያለውን ጥያቄ በሙሉ አውቀዋለሁ፣ እናንተ ጋር ግን ይሄ ጥያቄ ከተመለሰልኝ እሰልማለሁ አሉ። ግን መሆን ያለበት የትኛው ነው? ለመስለም ቁርአን ውስጥ ያለው ጥያቄ ነው መመለስ ያለበት ወይስ ቤተክርስቲያናችን ውስጥ ያለው ጥያቄ ነው መነሳት ያለበት? የእሳቸው ዘዴ ምንም እንኳን ባያስኬድም የደወሉላቸው ልጆቻቸው በሙሉ ግን እሰልማለሁ ከመለሳችሁልኝ ይሄን ጥያቄ በማለታቸው ደስ ብሏቸው እሺ አሉ። 2 ሴቶች ብቻ ከልጆቻቸው መካከል ያለ ፍላጎታቸው ሰልመዋል። ሲደውሉላቸው አይ አባታችን እርሶም ደግሞ ሊመጡ ነው ወደዚህ? አይ ይሄን እንኳን አንፈቅድም፣ ባሉበት አርፎ ይቀመጡ አሏቸው። ውይ ልጆቼ ሳትፈልጉ ነው እንደሄዳችሁት? አዎ በቤተሰብ ጫና እኮ ነው እንጂ በልባችንማ ማርያምም አለች፣ ፈጣሪ ኢየሱስ ክርስቶስም አለ። ግን ምን እናድርግ፣ በቃ ያው ነው። ሁሉም ቦታ ፈጣሪ አንድ ነው ብለን ዝም ብለን ነው የገባ ነው እንጂ በውስጣችንማ መች ትጠፋለች ቤተክርስቲያን አሏቸው። እናንተ ተቀመጡልኝ፣ ነገ ትመጣላችሁ፣ ችግር የለውም፣ ተመልሳችሁ መምጣታችሁ አይቀርም፣ ጊዜ ነው የሚፈጀው እንጂ ወደው ፈቅደው የሄዱትን ነው መመልሰው ብለው። የሚገርማችሁ እኛ አባት ከሙስሊሙ ጋር እየተነጋገሩ አብረው እያወሩ ያም ልጅ ደግሞ የወሰዳቸው ማለት ነው መንፈሳዊ ሰው የኛን ትምህርት የሚያዳምጠው ልጅ አብረው እየተወያዩ ምን እናድርግ፣ ንስሐ ልጆቼ ጋር በሙሉ ደወልኩኝ እንዲህ አልኳቸው ሲሉ ጊዜ አረ አባታችን እንዳይጣሉ ደግሞ መተው ደግሞ እንደ የእርሶ ድምፅ ተሰምቶ ደግሞ ሌላ ችግር እንዳይፈጠር ሲሏቸው ጊዜ አይ እኔ ልጆቼን እመልሳለሁ፣ መሞት ያለበት ይሞታል፣ በህይወት መትረፍ ያለበት ይተርፋል። በጣም ጥቂት ክርስቲያን ያለው ወደ 200 አይሞሉ 150 ምናምን ክርስቲያን ያለበት ሀገር ነው። በተቀረ
ወደ 20 ሺህ 30 ሺህ የሆኑ እንዳለ ሙስሊም ነው ከተማዋ ላይ ማለት ነው። እና ንስሐ ልጆቻቸው ጥያቄውን ለኡስታዞቻቸው ጠይቀው ምንድን ነው የተባሉት? ማን ነው ይህን ጥያቄ የሰጣችሁ? አይ ሰምተን ነው እንደዚህ ሰምተን ነው የሚሉት አብዛኛዎቹ ማለት ነው። ግን ማን ነው ይህን ጥያቄ የሰጣችሁ ብሎ የጠየቋቸው ማን ናቸው? ኡስታዞቹና ኢማሞቹ እዛ ሃይማኖት ላይ ያሉት ሰዎች ናቸው የጠየቋቸው እንጂ ባሎቻቸው አልጠየቁም። ከዛ ደግሞ ልጄ በቴሌግራም ምልክልሽ ማን ነው በስልክ ምልክልሽ አንዳንድ ጥያቄዎች ስላሉ ነይና እስቲ እንገናኝና በስልክሽ ልላክልሽ ዋናውን ጥያቄ ከቪዲዮ ላይ ትሰሚያለሽ እያሉ ቀስ እያሉ በነፍስ ወከፍ አንዳንድ እያደረጉ ልጆቻቸውን እየሄዱ እየተገናኙ ይሰጧቸዋል። እነዛ ሴቶች ያንን ማነው ስሙ የእፎይን ትምህርቶችና ቪዲዮዎች እያዩ መጠራጠር ጀመሩ። እንዴ እንደዚህ የሚል አለ እንዴ? እንደዚህ ያን ነገር አለ እንዴ? ይሄ ነው እንዴ እስልምና እያሉ እንግዲህ እኔ አሁን ስለ እስልምና ሃይማኖት አይደለም በዛ መጽሐፍ ውስጥ ስላሉ ጥያቄዎች ነው የምነግራችሁና ክርስትናን ሳያውቁ ወደ እስልምና በመሄዳቸው እስልምናንም ሳያውቁ በመግባታቸው ክርስትናንም ደግሞ ለመመርመር ፍላጎት አለመኖሩ በራሱ አሳዝኗቸው በመጀመሪያ ጊዜ 6 ሙስሊም ሴቶች የነበሩት ክርስቲያን የነበሩት 6ቱም በአንድ ሳምንት ውስጥ መጡላቸው እና አባታችን እኔ በቃ ወልጅ ያለው ከባሌ ጋር ትዳር ውስጥ ነው ያለሁት፣ ግን ክርስቲያን መሆን እፈልጋለሁ፣ የመጣውን ልቀበል ዝግጁ ነኝ አለች። ደነገጡ። በይ መጀመሪያ በልብሽ ያዡ፣ ይሄ ነው እውነቱ። እኔም የላኩላችሁ አውቄ ነው፣ ትምህርቱን በደንብ እንድታውቁት ነው፣ ያለው ነገር በደንብ እንድታዩ ነው፣ መርምራችሁ እንድትሄዱ ስለፈለኩ ነው። እኔ ያን ጊዜ እናንተን መመለስ ያቃተኝ ይሄን ስለማላቅ ነበረ። ጭራሽ አሁን በእስልምና ውስጥ በቁርአናችሁ ውስጥ በተለያዩ ትምህርቶቻችሁ ውስጥ ያለው ነገር ይሄን ነገር ስታቂ ደግሞ ምን ልትይ እንደምትችይ ስለማቅ ነው፣ ድሮ የነበረሽን ቅንዓት ስለማቀው ነው ይሄን ትምህርት ያላኩልሽ እያሉ ልጆቻቸውን በአንድ ዓመት ውስጥ 20ውንም ልጆቻቸውን መለሷቸው። እኛ አባት በእፎይ ትምህርት ብቻ የእፎይን እሳቸው እያዳመጡ ልጆቻቸውን ጥያቄ እየጠየቁ ማለት ነው። ለምን ከኦርቶዶክስ ወደ እስልምና ሄዱት? በመሰረቱ ከእናት ማህፀን ጀምሮ ሙስሊም የነበሩት ሙስሊሞች በራሳቸው እንኳን የእፎይን ሰምተው አሁን ባለው ሁኔታ ላይ ትንሽ ነገሩ ረገብ ብሏል እንጂ ትንሽ ጥያቄ ፈጥሮባቸው ነበረ። አለ እንደዚህ የሚልኛ ውስጥ አንዳንዶቹ ሙስሊሞች ምን ይላሉ? ይሄ የኛ ትምህርት አይደለም፣ አንዳንድ ማንቀበላቸው ነገሮች አሉ፣ ይሄ ተቆርጦ መውጣት አለበት፣ ይሄ ነገር እኛን አይመለከተንም እያሉ የሚሉ አሉ፣ እንዲወጣ የሚፈልጉ ማለት ነው። አንዳንዶቹ ደግሞ አዎ ትክክል ነው፣ የጂኒ ወንድምና እህት አለኝ፣ አዎ ትክክል ነው፣ ነብዩ መሐመዳችን እንዲህ አድርገዋል፣ አዎ ትክክል ነው፣ ይሄ ነው እና ምን ይጠበስ ብሎ ደግሞ የሚሉ አሉ። ሚስት ፏ ብላ የምትወጣው ለውጭ ሰዎች ነው። ወደ ስራ ስትሄድ ጓደኞቿ ልታገኝ ተሽቀርቅራ ትወጣለች። ባሏ ወደ ቤት ሲመጣ ግን ተዝረክርካ ትጠብቀዋለች። ፀጉሯ ወደዚህ ተበታትኖ ምኑ ኳኳ እያደረገች አንዴ ሽንኩርቱን እዚህ ጋር እየከተፈች አንዴ እዚህ ጋር እንትን እያለች አንዴ እዚህ። ከዛ ባል በሩን ከፍቶ ሲገባ እየተደፋፋች ምናምን ጠብቀው። አንቺ ስራሽ ሚስት የቤት ሰራተኛ አይደለችም ጋይስ። ሚስት የቤት ሰራተኛ አለች። ወጥ ለመስራት ብቻ አይደለም ያገባሽው የኔ እናት። ኦኬ ሽንኩርት ለመክተፍ ወጥ ለመስራት ጓዳ ውስጥ ለመንጎዳጎድ አለ። እሱ የቤት ሰራተኛ መቅጠር ትችላላችሁ በጋራ። ሚስቴ ካልሴን እንድታጠብ፣ አልጋ እንድታነጥፍ፣ ልብሴን እንድታጠብ፣ ወጥ እንድትሰራ ብዬ አይደለም ሳገባት ደስተኛ ሆነን እንድንኖር ነው። ኦኬ ከዛ እናንተ ግን የሴት መከራ በጣም ነው እውነት። ልጅ በዚህ ጋር አዝላ በዚህ እያጠባች በዚህ ስራ እየሰራች ምናምን ትውላለች። ከዛ ባሉ በቃ እሱ በጣም ትልቁ በቃ ወይ አስቤዛው ምናምን ስለሚከፍል በጣም በቃ ራሱን እንዳደገኛ አድርጎ ያስባል ምናምን። ቤት ይመጣል ምንድነው ዛሬ ሆንሹ ምናምን። ራሷን እንድትጠብቅ መክራት ታውቃለህ አንተ? ሂጂ እስኪ ዛሬ እስኪ እንትን ሞሮኮ ሳውና ባስ ምናምን ሂጂ ሪፍሬሽ አድርጊ እስኪ ቆንጆ ልብስ ለብሰሽ ምናምን የፀጉር መሰሪያዋን ምናምን ሰጥተህ ታውቃለህ? ቆንጆ ልብስ እንድትለብስ ፏ እንድትል ራሷን እንድትጠብቅ ምናምን ፑሽ አድርጋ ታውቃለህ? በገባ በወጣ ቁጥር እንደተዝረከረች ነው የምትላት። ስለዚህ ያን ሀቢት ታደርገዋለች። ከዛ አንተም እሷ ስትመጣ ሁሌ ተዝረክርካ ትጠብቃለች። ከራሷን ጥላ
እዛ ሁለታችሁም ኢንተረስታችሁ ሉዝ ታደርጋለህ። ዮሐንስ አፈወርቅ ሚስት በቤት ውስጥ እንደ ፀሐይ ናት፣ የምታበራውም ለባሏና ለባሏ። የኛ ሀገር ሚስቶች የምታበሩት ለውጭ ሰው ነው። ዛሬ እኮ አንድ ቀን ዘንጣ ማታቅ ሴት ማለት ነው። ቤት ውስጥ በቃ ሁሉም በሺቲ ብስንትን ብላ የምትውል ሴት የጓደኛዋ ጥሪ ምናምን ቢኖር ለብሳው ማታቀዋ ልብስ ሄዳ ከክሎዜት አውጥታ ብላ ለብሳ ሽቷን ምናምን አድርጋ ተቀባብታ ምናምን ነገር ባልየው እስኪገርመው የኔ ሚስት ናት እስኪል ድረስ ብትን ብላ ትወጣለች። ከዛ እንደመጣች ጫማዋን አወላልቃ ሻሿን አስራ ወዲያ ወደ ሺቲዋ ትገባለች። ባልየው በቃ እኮ ከሰርቅ አንቺ ዋናው ሰው እኮ ባልሽ ነው። ምክል ነሽ በእናትሽ ዋናው ሰውዬ እሱ አይደል እንዴ? ኧረ ደስ አትሉም እንዴ? ምንድን ነው እንዲህ አይነቷን ጆሮዋን ቁንጥጥ ማድረግ ነበር ይዞ አይደረግ። ራሳችሁ ጠብቁ። የቤት ሰራተኞች አላችሁ ነው። ባልም ካለበት ምግብ መስራት ይችላል። ባይዚ ከፈለገ የእናንተ ስራ ብቻ አይደለም። ኦኬ ባልም ሄዱ ይስራ ምግብ ኢትስ ኦኬ። በቃ ስሩ፣ ግን በቃ ኢንቫይሮንመንታችሁን በጣም ፏ አድርጉት፣ ጸዳ አድርጉት። ፏፏ ወይ አንቲ ኢትስ ኦኬ። ባልሽ ነው እኮ ምናምን በቃ ጸዳ ብለሽ ጠብቂው። እሱም ወይ ሁለታችሁም ስራ ወጣችሁ መጡ ከሆነ ኢትስ ኦኬ ምናምን አብራችሁ ጎ ሳምዌር ምናምን ኢንጆይ። ሁሌ ቤት ውስጥ ብቻ የተለመደ ነገር አታድርጉት፣ ህይወታችሁን ቦሪንግ ይሆናል። ሂዱ የሆነ ቦታ ቫኬሽን ምናምን ነገር ስፔንት ሰምታይም አለውን ከልጆቻችሁ ውጪ ምናምን ለራሳችሁ ጊዜ ስጡ ምናምን ኢንጆይ፣ ደስተኛ ሆኑ ምናምን አድሱት ራሳችሁን። ገብታችኋል? የሆነ እንደዛ ካልሆነ በስተቀር ባልም ለሚስቱ ያለው ነገር ሚስትም ለባል ያለው ነገር እንትን እያለ እየቀነሰ ይሄዳል። በተለይ ኢትዮጵያውያን ሚስቶች እና ኢትዮጵያውያን ባሎች በጣም ችግር አለባችሁ። ኢትዮጵያውያን ባሎች በጣም በቃ የሆነ ሚስቶቻችሁን እንደ ቤት ሰራተኛ እንጂ እንደ ሚስትነት አይደለም የምታዩት። እንደ ሚስትነት አታዩም፣ እንደ ቤት ሰራተኛ የምታዩት። ይመጣል ከስራ እጇ አምጪ ምናምን እግሩ ሰው ምግቡ አልደረሰም ያማል። ቤት ውስጥ ያለው ስራ አይደለም። ከልጆች ጋር ደፋ ቀና ማለቷ ምናምን ነገር እንዳንተ ወጣው ከመስራት ምናምን እኮ አቁታት እኮ አይደለም። አንተ ያለ ጭንቅላት እሷ አታ አይደለም እኮ አንተ ያለ የመስራት አቅም እኮ እሷ ሳይኖራት ቀርቶ ምናምን አይደለም። በቃ የሆነ እንትን አለ። ሴት ልጅ ቤት ውስጥ ስራ ምናምን ከዛ የእሷ የቤት ስራ ምናምን ለአንተ ምንም አይመስልህም። አንተ ወንበር ላይ ቁጭ ብለህ ኮምፒውተር ላይ ተጠደ በቀን 2-3 ኢሜል መለሰ ወይንም የሆነ ኤክሴል ላይ ጽፈ ከምትመጣው ስራ ይልቅ እሷ አንተና እሷ የተኛችሁበትን አልጋ አንጥፋ፣ አንተና ልጆቿ እሷ የበላችሁትን ቁርሱን ሰርታ ከዛ የቁርሱን ምግብ የተበላበትን አጥባ፣ ምሳ ሰዓት ላይ ሰርታ ምሳ፣ ልጆቿን ትምህርት ቤት ሸኝታ ለልጆቿ የሚሆነውን ቋጥራ፣ ከዛ ልጆቹን ልብስ አጥባ፣ የአንተ ነገ የምትለብሰውን ሸሚዝ ተኩሳ፣ ማታ ሲመጣ ደግሞ ጠዋት የበላውን ምግብ መድገም የለበትም ብላ አስባ ሰርታ በየትኛው ጊዜዋ ራሷን ትጠብቅ? ታዲያ በየትኛው ጊዜዋ ራሷን ትጠብቅ? ከዛ አንተ ደግሞ ትመጣና ትጮህባታለህ። ምን ስትሰሪ ነው ያልሽው? ምን በቃ ምናምን አቦ የራስሽ ጉዳይ ምናምን ብለህ ሄደህ ለጥ ትላለህ። በቀኑ ሙሉ በስራ የደከመች እሷን ከአንተ በላይ በጣም ብዙ ስራ የሰራችውን እሷን የቤት እመቤት ናት ብለህ ትጠራለህ። ስራ የላት ሚስት ስራ አላት፣ ስራ የላት። ምንድነው ስራዋ ሲባል አንዱ እኮ ሚስት ስራ አላት ወይ አሉት። የላትም አለ። እና የት ናት? ቤት ውስጥ ግን ምን ታደርጋለች? ልጆቹን ትምህርት ቤት ትወስዳለች፣ ለልጆቹ ምሳ ቁርስ ትሰራለች፣ ልብስ ታጥባለች፣ ቤት ታጸዳለች፣ ታስተካክላለች። ከዛ እያንዳንዱን ስራ ምትሰራው ያንተ ስራስ ምንድነው ይባላል። ቀበሌ አንድ ወረቀት ነው ይጽፈው በቀን ውስጥ። እንደውም እኮ ስራ ፈቶ አንተ ነህ። ጤና መኮንን ነው፣ ፋርማሲስት ነው። አዎ። ታዲያ አትፈራም እንደ ፋርማሲስት? ምን እፈራለሁ? መንገድ ክፍት እኮ ነው። መንገዱ ክፍት ካገኘው መግባት ነው። ምን አስፈራኝ? አሁን እሱ ፋርማሲስት ነው። እሱ ከሚያውቀው መድኃኒት አንተን የሚይዝ መድኃኒት የለም። ምን አገናኘን ከሙያው ጋር አልኩህ። እና እንደ ባለ መድኃኒት ስለሆነ ምን ራሱን አላከመም። በዚህ እናንተ ባረጋችሁት አኳን ብዙ እግሩን ለመታከም ያልሄደበት የለም። ጆሮው ላይ ጮሃል። ጆሮን ኦፕሬሽን ሊሆን ከዛ በኋላ ጠበል ብሎ ነው የቀረው።
ኦፕሬሽን ሊሆን ነበር። ጆሮን ኦፕሬሽን አስደረገው ነበር። ይጮሃል፣ ቀኝ ጆሮ ይጮሃል። ለምን የምጮህበት? አጮዋለሁ። እኔ ነኝ የማጮው። ለምን አጮዋለሁ? እንዲጨነቅ እንዲጠበብ። በቃ ተቃጠል በጌታችን በኢየሱስ ክርስቶስ በስላሴ እሳት ተቃጠል። ኢየሱስ ክርስቶስ ስም ተቃጠል። ትሄዳላችሁ አትሄዱም? እንሄዳለን። አልተመረክክ ውጣ ከሰውነት ውስጥ አንተ ከወገቧ ውጣ። ዲስክ ነው የሆንከው። ውጣ በል ወጥነው ተከውከው። አንተም ተዘጋጅ ተዘጋጅ። ተመረክክ አፍ ላይ ውጣ። አንተም ውጣ አፍ ላይ። ተመልከት እንግዲህ በአንድ ጊዜ አንድ ቤተሰብ እንዳለ የለም። ወይኔ ትላለህ እንዴ? ወይኔ ቤት እኮ ቁጭ አረኳት። ስራ እንዳሰራ ጥሩ ላይ ነበርኩ። ሰራም አስሪያት ሁሉ ነገር እኮ አስተካክዬ ነበር። ሽባርጊያት መናፍስት ይህን ያህል ታዝቦ ስልጣኑንና የጥቃት ደረጃውን ሲጨርስ እስከ ሞት የሚያደርስ ኃይል ድረስ እስኪሰለፍ አንተባበርም። የሚገርመው ይሄ ነው። አንተባበርም። አባቶች የዚህ የማዳን ጸጋን አይተባበሩም። መተባበርም አይፈልጉም፣ አይተባበሩም። ይኸው አባት እንደተያዘ ነው። አባት ተይዟል። ሌላ እኮ ነገር የለም። መያዝ ማለት ይሄ ነው። የእግር ሰንሰለት የእጅ ብረት አትፈልጉ። እዚህ አለ። ይኸው ሰንሰለቱም ብረቱም ይኸው እንደዚህ ነው። መጥፋት ማለት ይሄ ነው። ሌላ ማንጸባረቂያ የተለየ መንገድ አይኖርም። በእናንተ ሕይወት ውስጥ ላለው ጠላት ማሳመኛ ከሰማይ የሚወርድ ሌላ ኃይል የለም። እዚህ ባለው አካል መገንዘብ ካልቻል ካልተረዳን ክርስትናችን እምነታችን በሌላ መንገድ በተሰለፍንበትም ሆነ በተቀመጥንበት ሁኔታ ውስጥ ገና አላመንም ማለት ነው። ገና በክርስቶስ መንፈሳዊ ጸጋ ውስጥ አይደለንም ያለ ነው ማለት ነው። በልተዘጋጅ ወጥነው ተከሰውነቱ ዝግጁ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በስላሴ ስም ወደ ሲኦል እንገባለን። 7 ጊዜ ጩሁና ወደ ሲኦል ቶሎ ውጣ። አቤት አባ እኔ ምን እላለሁ? ቅዱስ ገብርኤል እግዚአብሔር እርሶን ያኑርልን። ክብር ምስጋና ይድረሰው። ለመድኃኒዓለም ክብር ምስጋና ይድረሰው። ሰዎች ሆይ እግዚአብሔር እንደሚወደን የምናውቀው እሳቸውን የመሰለ አባት እኛን ለማዳን መሬት ላይ በመፍጠሩ እግዚአብሔርን ከማመስገን በስተቀር ሌላ ምን ውለታ አለው? ጌታ እግዚአብሔር ይመስገን። እሷን ነበር የሚያማት። እኔ ራሴን አላውቅም። እሷን ወገቧ ምናምን ስትል ከዚህ በፊት ስለ ዲስክ አይ ነበር። ዲስክ እንዴት እንደዳኑ ተነስተው እንደሚሮጡ እሷን መውሰድ አለብኝ ብዬ ነው የመጣሁት። እኔ የእግዚአብሔር ፍቃድ ነው። እንግዲህ እግዚአብሔር ያደረገውን ሁላችሁ ነው አይታችኋል። እግዚአብሔርን ማመስገን ነው። አንተ ተይዣለሁ ብለህ ታምነህ ነበር? እኔ በፍጹም እኔ እሷን ሁል ጊዜ ብዙ ብር አውጥተናል፣ ብዙ ከስክሰናል። ያለንበት ሆስፒታል የለም። እኔ ይሄን ቪሲዲውን ሁለቱ አምጥተው ካሳዩም በኋላ የሆነ ነገር ውስጤም አመነ። ከዛ በኋላ እሷን ነው ይዤ የመጣሁት እዚህ ቦታ ላይ እና እግዚአብሔር ፍቃዱ ሆኖ እንግዲህ ሁላችንም በማዳኑ እንግዲህ እግዚአብሔርን አመስግኑልን። እስቲ አሁን ወገብሽን እስቲ ስገጅበት። እስቲ ዲስክ ምናምን የተባለ ነገር እንግዲህ መፈተሽ ነው እዚሁ አይደለም ነበር አትነሳም። ቤተ ክርስቲያን ለስግደት ስንሄድ ተንበርክካ ነው የምትሰግደው። እሱንም አችልም እኛ ይዘን ነው የምናነሳት። ዲስክ ስታይ ቤት ደግሞ የእርሶን ዲስክ ስታይ አይኔን ብላ ታለቅሳለች። ምንድነው ምናምን ስንላት በቃ ላይ ምን አይኔን ያመኛል ምናምን ትለናለች። ስታየው ነው የሚያማት።
አዎ ልክ ዲስኩ ሲከፈት ታለቅሳለች፣ አይኔን ያመኛል ትላለች። ተሸፋፍና ምናምን ትተኛለች። እሺ ብላ አታይም ዲስኩን። አላየውም። ለምን? አይኔን ጭፍን ይሄን አይኔን አሊያ በቃ ኦፕሬሽን ትሆኛለች ተብዬም ነበረ። የሱን ችግር ነው ምንድነው ብዬ በቃ እኔ አላይም። ሳይ ያስለቅሰኛል፣ ያንቀጠቅጠኛል፣ ያዛጋኛል። ከዛ ትቼ እተኛለሁ። ታዲያ በእውነት ማዛጋት መንቀጥቀጥ ምን አመጣው ብለሽ አታስቢ? እኔ በቃ ያው ምን እንደሆነ ያው የአይኔም ችግር ሊሆን ይችላል ብዬ ተኛለሁ። የሚገርም ነው በጣም። በል በርታ እንግዲህ በርቱ። በኦርቶዶክሳዊት ቤተክርስቲያን ክርስቲያኖች ምዕመናን የሆነ ቋጠሮ የሆነ ጥያቄ የሆነ ሐሳብ ሲኖርባቸው መልስ ለማግኘት ከሚጠቀሟቸው ነገሮች አንዱ ሱባኤ ወይም ጸሎት ነው። ሱባኤ ይዞ አንድ ቦታ ላይ ደጃቸውን ዘግተው ከሰው ጋር ሳይገናኙ እየጾሙ እየጸለዩ እየሰገዱ እግዚአብሔርን መማጸን፣ ከተቻለም ደግሞ ገዳም የመሳሰሉትን መንገዶች በመጠቀም በጾምና በጸሎት በመትጋት በሱባኤ በአጠቃላይ እግዚአብሔር አምላክ መልስ እንዲሰጣቸው ጥያቄዎቻቸውን ያቀርባሉ። ግን በሱባኤ የሚጠይቀው ምን አይነት ጥያቄ ነው የሚለው ሊወራበት የሚገባ ርዕሰ ጉዳይ ይመስለኛል። ሁሉንም ጥያቄዎቻችንን ነው ወይም እግዚአብሔር አምላክ መልስ እንዲሰጠን የሆነ ምልክት እንዲሰጠን ይዘን ጾም ጸሎትን የምንይዘው። እንደዚህ አይነት ጥያቄዎችን ይዘን ሄደን ደግሞ አይኔ ጸለይኩኝ፣ ጾምኩኝ፣ ሞከርኩኝ እግዚአብሔር አምላክ መልስ አልሰጠኝም ብለን ብዙ ጊዜ ምናማሩ ሰዎች ስላለን ምናልባት መልስ ያላገኘ ነው ጥያቄያችን ትክክል ስላልሆነ ቢሆንስ የሚለውን ጉዳይ እንድናወራ ፈልጋለሁ። አባቶቻችን እንደሚያስተምሩን ሰው በሱባኤ ከእግዚአብሔር አምላክ መልስ ለማግኘት ጥያቄ የሚያቀርብባቸው ርዕሰ ጉዳዮች መልስ ያላገኙ ርዕሰ ጉዳዮች የግድ መሆን አለባቸው። ማለትም በቅዱሳን መጻሕፍት ያልተመለሱ በብሉያት በሐዲሳት መልስ የሌላቸው ማለት ነው። መጽሐፍ ቅዱስ ላይ በግልጽ መልስ ያለውን ጥያቄ ይዘን እግዚአብሔር አምላክ መልስ እንዲሰጠን መጠየቅ አንችልም። የታወቀ መልስ ያለው ርዕሰ ጉዳይ ከሆነ ይሄንን ጥያቄ አድርገን ይዘን መሄድ አንችልም ማለት ነው። ሌላኛው በትውፊት ነው። በቤተክርስቲያን ትውፊት ያልተመለሱ ቤተክርስቲያን የሚታወቁ ግልጽ የሆኑ ሐሳቦችን ይዘን እንደገና ጌታዊ በዚህ ጉዳይ ላይ መልስ ስጠኝ እባክህ ግለጽልኝ ብለን እንደ ጥያቄ ሱባኤ መያዝ ተገቢ አይደለም። ይሄ ክርስቲያናዊ መንገድ ስላልሆነ ማለት ነው። ሌላኛው ደግሞ መልስ ጥያቄ ብለን ወደ እግዚአብሔር አምላክ ይዘን መሄድ የሌለብን በቀላሉ በአባቶቻችን ሊመለሱ የሚችሉ ጥያቄዎችን ንስሐ አባታችንን ብናማክር መምህራን ቤተክርስቲያን ብንጠይቅ መልስ የሚያገኙ ርዕሰ ጉዳዮችን ይዘን ጌታዊ ካልመለስክልኝ ብለን እግዚአብሔር አምላክ ልናስጨንቅ አይገባም ማለት ነው። ለምሳሌ አንድ ሰው እኔ ድንግልናዬን አጥቻለሁ ግን በተክሊል ማግባት እችላለሁ ወይስ አልችልም ብሎ ሱባኤ ያገባል። ምክንያቱም መልስ ያለው የታወቀ ጥያቄ ስለሆነ ማለት ነውና እንደዚህ የታወቁ መልስ ያላቸውን ጥያቄዎችን ወደ እግዚአብሔር አምላክ መቅረብ አይገባንም ማለት ነው። አንድ በጣም የምወደው ታሪክ አባ እንጦንስ የሚባሉ ቤተክርስቲያናችን አባት አላቸው። አብይ መነኮሳት አባ እንጦንስ በረከታቸው ይደርብንና በበረሃ ምንኩስናን ያስጀመሩ የገዳም ምንጭን ያስጀመሩ አባት ናቸውና በበረሃ ደቀ መዛሙርቶቻቸውን ቁጭ አድርገው ኦዲትን እያስተማሯቸው እያለ የሆነች ጥቅስ ግራ ገባቻቸው። ተማሪዎቻቸው ጠይቋቸው ምን ማለት ነው ብሎ ሲጠይቋቸው መመለስ አልቻሉም። በጣም ስላልገባቸው ቆይስ ጸልዬበት መልስ ሰጣቸዋለሁ ካሏቸው በኋላ ወደ በረሃው ብቻቸውን ወጥተው ጌታው ጥያቄ ስላለኝ ሙሴ ላክልኝ፣ ኦሪት ላይ ጥያቄ ስላለኝና ሙሴ ላክልኝና ያስረዳኝ ብለው ወደ እግዚአብሔር አምላክ ጸልየው ሙሴ መጥቶ አስረዳቸው። አሁን ቆም ብለን ካሰብነው ሙሴ ላክልኝ ማለት ነው የሚያስፈልጋል። ጌታው መልሱን ስጠኝ ግለጥልኝ ማለት ይቻል ነበር አይደል? ግን መምህሩ እያለ እንዴት አድርጌ እግዚአብሔር ጠይቀዋለሁ ይሄ ትዕቢት ነው ብሎ አስበው ነው አባቶስ። ሙሴን መጠየቅ ሰው መጠየቅ ይቻላል፣ እግዚአብሔር መጠየቅ የለብንም ብሎ ስላሰቡና መምህራኖቻችን ንስሐ አባቶቻችን አጠገባችን ያሉ ሰዎችን ጠይቀን መልስ ማግኘት የምንችልባቸው ርዕሰ ጉዳዮች ይዘን አይ ጌታው መልስ ስጠኝ እባክህ ግለጥልኝ እያልን በሱባኤ መጠየቅ አይገባ። ይሄ ትዕቢት ጭምር ስለሆነ ማለት ነው። ካህን ጠይቀን መልስ ማግኘት እየቻልን መጽሐፍት አንብበን መልስ ማግኘት እየቻልን ለብቻችን የተለየ መገለጥ እንዲደረግልን መጸለይ ይሄ ክርስቲያናዊ ያልሆነ መንገድ ነው ብለው ቅዱሳን አባቶቻችን ያስተምራሉ። ስለዚህ ቋጠሯችን በሰው ሊመለስልኝ ያልቻለው ሰው መፍትሄ ሊሰጥበት የማይችለው ርዕሰ ጉዳይ ነው እግዚአብሔር አምላክ መፍትሄ እንዲሰጥበት እንደው መልስ እንዲሰጥበት ይዘን የምንሄደው እንጂ በትንሹም በትልቁም ገዳም እየሄድን ሱባኤ እየገባን ጌታው ለዚህ ጉዳይ እንድትገልጥልኝ ምልክት እንድትሰጠኝ እፈልጋለሁ እያልን እግዚአብሔር አምላክ አናስጨንቅም ማለት ነውና ምን እንደምትጠይቅ ማወቅ ይገባል። በምን መልኩ መጸለይ እንዳለብን እግዚአብሔር አምላክ መልስ እንዲሰጥበት የምንፈልጋቸው ርዕሰ ጉዳዮች አስቀድሞ መልስ ያልሰጠባቸው መሆናቸውን እርግጠኞች መሆን ይኖርብናል ማለት ነው። ልመናችን ጸሎታችን እግዚአብሔር አምላክ በብሩህ ገጽ ይቀበልልን። ልብ ብላችሁ ስሙኝ ክርስቲያኖች፣ በዚህች ምድር ላይ ሰው ከደረሰበት እንድንደርስ ሊያደርጉን የሚችሉ ስጦታዎች ብቻ አይደሉም። ጸጋዎቻችን በዋነኝነት የሚሰጡት በዚህች ምድር ላይ ሰው ከደረሰበት ለመድረስና ሰው ካለበት ለመገኘት ብቻ ሳይሆን እግዚአብሔር ያዘጋጀልን መንግስትና ቦታ ላይ እንዳንታጣ ለማድረግ ነው። አሁን ግን አይታችሁት ከሆነ ቅድም እንዳልኳችሁ ነው። አብዛኞቻችን የተሰጠንን ጸጋ ለማወቅ የምንጓጓው ከእግዚአብሔር ጋር አብሮ ለመኖር ነው አይደለም። አብዛኞቻችን እግዚአብሔር የሰጠንን ስጦታ ለማወቅ የምንፈልገው እውነት ከአምላካችንና ከክርስቶስ ጋር ለመኖር ያለን ናፍቆት
እንደነ ቅዱስ ጳውሎስ ሊሄድ ወደ ክርስቶስም እናፍቃለሁ ብለው ሆኖ ነው አይደለም። ሰው ከደረሰበት በዚህ ምድር ላይ ጎሎብን እንዳንኖር ነው። ቤተ ክርስቲያን ውስጥም ተገኝተን ጸጋዬ ምንድነው ብለን ስንጠይቅ እውነት አጠያየቃችን መንፈሳዊ ይሁን እንጂ ውስጣዊ ዓላማው ግን ዓለማዊ ነው። ሲቀጥልስ ክርስቲያኖች ጸጋ ማለት መዘመር፣ ማስተማር፣ መስበክ፣ ማስተባበር ብቻ ይመስላችኋል? አይገርማችሁም? አባቶቻችን ከሰጧቸው ውብ ትርጓሜያቶች መካከል አሁን ስዘረዝርላችሁ ጸጋዎች ብዬ ማስተማር፣ መዘመር ብለን ዘርዝረናል? አልዘረዘርንም። ጸጋዎች ስጦታዎች እኮ ሳይሆኑ ቀርተው አይደሉም። እነዚህ የዘረዘርናቸው ግን ለሁሉም የተደረጉ ስለሆኑ ነው። ለሁሉም የተሰጡ ናቸው። ሁሉም አንዱ ባይኖር ሌላው ወደ ሌላው ሊያመራ የሚችል ስነ ፍጥረት ለሁሉም የተሰጠ ነው። ማንም ይሄንን ሊክድ አይችልም። ፍጥረታት በሌሉበት ቦታ እኖራለሁ ብሎ የሚናገር ሰው ስለሌለ ስነ ፍጥረት የተሰጠው መምህር ለሌለው ሰው እንዲያስተምሩት ነው። አብርሃም ጉባኤ ተዘርግቶለት ነው እንዴ ከካራን ወጥቶ ከነዓን ለመግባት የተነሳው? ማን መምህር ሰብኮት ነው? ፈያታዊ ዘየማን ስለ ክርስቶስ እውነተኛ አምላክነት ማን ሰብኮት ነው? ክርስቶስ የተሰቀለበት እንጨት መስቀል ላይ ሆኖ እኔ ነኝ አምላክ ብሎ ነግሮት ነው? አይደለም። ቅዱስ ያሬድ በሚያስተምርበትና በተናገረው በድጓ መጽሐፉ ላይ በዛች ሌሊት ላይ ሊቃውንተ ቤተክርስቲያን ይናገራሉ። ፈያታዊ ዘየማን መኑ መሐረነ፣ ማን ያስተማረ ፈያታዊ ዘየማን ወይ እባክን ጠይቅ መልስልን ይሉታል። ፈያታዊ ዘየማንን ተገብቶ ራሱ ቅዱስ ያሬድ መልስ ይሰጣል። ፀሐይ ስትጨልም ጨረቃ ደም ሲሆን ከዋክብት ሲረግፉ አይቼ ተማርኩኝ፣ እርሱ ጌታ እንደሆነ አወኩኛል። ፈያታዊ ዘየማን ጉባኤ አልተዘረጋለትም፣ ስነ ፍጥረትን ያስተማሩ። እኒህ ዙሪያችን ላይ የምንረግጠው መሬት፣ ዙሪያችን ላይ አይናችንን እንዲመግቡ እግዚአብሔር አምላክ የሰጣቸው ለሆዳችንም ጥጋብ እንዲሁ በምድር ላይ እንዲበቅሉ ያደረጋቸው ነገሮች በሙሉ እኮ መልሰው ማንን ማወቂያ መንገዶች ነበሩ? እግዚአብሔርን ማወቂያ ናቸው። ስነ ፍጥረት መምህራን ለሌለው ሰው መምህር ነው። ስነ ፍጥረት ኖሮት መምህራንን ቢያጣ እንዴት ወደ እግዚአብሔር ሊደርስ ይችላል ብትሉ በበጎ ህሊና ንጽህናን ገንዘብ አድርጎ ከቂም ከበቀል ከነውር ከክፋት ራሱን አርቆ ሊኖር የፈቀደ ሰው ቢኖር እግዚአብሔር በጎ ህሊናውን ይሰጥለታል፣ የሰጠውንም ያስጠብቅለታል። እያንዳንዱ የሰጡት ስጦታዎች ክርስቲያኖች እነዚህ ናቸው። ለእያንዳንዳችን እግዚአብሔር አምላክ ያበረከተልን 5 መክሊት ያለው ማለት ይህ ነው። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። ብዙ ሐሳቦች የቀረቡበት ብዙ የሚያስተምሩ ነገሮችን የተመለከትንበት ቪዲዮ ነበር። ሁላችሁም ብዙ ነገር የተማራችሁበት ብዙ ነገር ያገኛችሁበት ቪዲዮ ነው ብዬ ተስፋ አደርጋለሁኝ። እኛም እንዲሁ ሰምተን 30፣ 60፣ 100 ፍሬ የምናፈራ የምንጠቀምበት እንዲሆን እግዚአብሔር አምላካችን ያግዘን ያበርታን። ስለዚህ ሁላችሁም ይህንን ቪዲዮ ለብዙ ሰዎች ሼር ማድረጋችሁን አትርሱ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። ይቆየን። አሜን።